مكينة ስለኔ ማውራትሽን ካላቆምሽ እገልሻለሁ ምናምን ብሎ አስፋልት ላይ ጥሩ መጥቶኝ ነው ደብድቦ እየደወለልኝ ቴክስት የሚጽፍልኝ ማምን የሚከብዱ ናቸው። ቴሌግራም ላይ የምትጻጻፉት ነው? አዎ የተጻጻፍ ነው የነበረው። እኔም በጣም ብዙ ስቃዮችን አሳልፌያለሁ። ተፈጠረ ነገር አለ ንገረኝ ባለቤቴ ነው አንተ ያደርግን ብለህ ነው የምታስበው። እንደማታምነኝ አውቃለሁ። ምናልባት ይሄን ነገር ካየህ ታምናለህ ብዬ ነው ስልኬን እንድታየው ያደረኩ እንጂ እኔ ብነግርህም አታምንም። በቃል ብነግርህም አላታምነኝ ትችላለህ ብዬ ነው ይሄን ኩላ ይዤ የመጣሁት። ይሄን ኩላ መረጃ አይጠካመንከኝ ብዬ ነው። እሱ ያደረገኝን ነገር ማን ካውንቱ ደግሞ የሱ ነው። አሁን እኔ በእናትሽ ማነሽ ናት? እኔ ካንቺ አልጨቃጨቅ አይደለም የመጣው። ሲጀምር አንቺ ምንድን ነሽ? ታግዘናለች እያሉ ሲጠብቁ እኔ የልጅ እናት ሆኜ ተቀምጫለሁ። አሁን ስለዚህ አሁን ያልሽኛልሽ ያኔ በሰራተኝነት ገባሽ፣ ከዛ እጮኝነት ጀመራችሁ ማለት ነው? አዎ ማለት እኔ ፈልጌው አይደለም። እኔ የፈለኩ በቃ እኔ ራሴ መቀየር ሰርች ቤተሰቦችን ማገዝ እየፈለኩ እሱ አስገድዶኝ ነው አልኩ እኮ አስገድዶኝ ነው። እያሰቃየኝ በቃ ይሰድበኛል፣ ይመታኛል። እኔ የምፈልገውን ነገር ካላደረኩ አለቅሽም በቃ እሺ መውጣት እፈልጋለሁ ልውጣ ከቤት ስለው አትወጫትም እያለ ነው ሲያሰቃየኝ የነበረው። እኔ ያሳለፍኩትን ነገር አንተ ታውቃለህ አታውቅም አይደለም? ምንድን ነው እያልሽ ያለሽው? ሌላ ቦታ እንኳን ሄጄ እንዳልሰራ እኮ አትሄጃትም እያለ ሲያሰቃየኝ የነበረው። ከዛ ሁሉም ነገር ከሆነ በኋላ እሱ የሚፈልገውን ነገር ካረገ በኋላ ቆይ የቱን ልመንሽ? ቆይ እኔ ለምንድን ነው የምታሰቃዩኝ? አስወጥቶ ነው ያባረረኝ። እዛ እንኳን እርጉዝ ሆኜ አላዘንልኝ። እንግዲህ እንደሚታወቀው አሁን ላይ ያለንበትን ነገር ታውቃላችሁ። አሁን ላይ ብዙ ነገር ነው ስለሱ ሲወራ የነበረው። አሁን የኛ ሰው ደግሞ የኛ መረጃ ሰጪ እኛ መጠቆሙ ብዙ ነገሮችን እንድንጠራጠር ሰፖርትም እያደረኩ ያለው እሱን ነው። ከሱ ጋር ነው በብዛት እየሰራ ያለውና ቻናላችንን ለማዘጋት ብዙ ነገር ብዙ ጥረት እያደረጉ ነው። ማን አሰልም አረ እኔ ምንም አላቃላቃትም። እኔ ወንድሜ ላይ ተመሳጥራችሁ እያረጋችሁ ያላችሁት እያንዳንዷ ነገር ስለናንተ ወንድም የማውቀው ነገር የለም። እሱ ሴቶችን ከማሰቃየት ውጭ ሌላ ምን ነገር አለው? አመንካታይ እቺ ሴትዮ አመንካት እኔ ከድሃ ጋር ንክኪ የለኝም። ቢያንስ ሁለት ናት እቺ ሰው ትውለድ እንኳን ቤት ትሆን እንኳን አላዘነልኝም። እሺ ከቤቱ ያባረኝ ሰው እንኳን እንዲያግዘኝ አይረዳኝም፣ ብር አይሰጠኝም። የቀን ስራ እየሰራሁ እኮ ነው ልጄን ያሳደግኩት። አንተ እዚህ ቦታ መድረሴን ነው የምታየው? እኔ ያሳለፍኩትን ነገር ማንም አላየልኝም፣ ማንም አልተረዳኝም። አንተ አሁን እንደዚህ ያለሁበትን ቦታ ማየት አይደለም ያለው። እኔም በጣም ብዙ ስቃዮችን አሳልፌያለሁ፣ ተቸግሬያለሁ። ራብንም አይቻለሁ፣ መቸገርን አይቻለሁ። ቤተሰቦቼ ተሰቃይተዋል በእኔ ምክንያት። ማለት እኔ እነሱ ታግዘናለች እያሉ ሲጠብቁ እኔ የልጅ እናት ሆኜ ተቀምጫለሁ። እነሱ ጋር ሄድ እነሱ በችግር ላይ ነው ያሉት። እንደገና ሌላ ችግር እየተደረጉባቸው ነው። ስለዚህ ምንም አማራጭ ስለሌለኝ ከጓደኞቼ ጋር ብሬ ከነሱ ጋር ሆኜ ቀን ስራም እየሰራሁ ግን አንዳንድ ችግሮችን ማየት ጥሩ ነው፣ እንድጠነክር ያደርግሃል። ከዛም በኋላ ልጅን እያስቀመጥኩኝ ጠንክሬ መስራት ጀመርኩኝ ማለት ነው። ቁብ ገባሁኝ። በዛች ቀን ስራ በምሰራት ቁብ ጀመርኩኝ። ያቺን ቁብ እየሰራሁ ቁብ ስትደርስልኝ የጀበና ቡና ጀምሬ ነው የጀበና ቡናዬን እያፈላሁ ቀን ሌሊት እያልኩ ማታ ከልጄ ጋር ጎንበስ ቀና እያልኩኝ ቀን ሙሉ ከቡኔ ጋር ስሮሮጡዬ ነው እዚህ ቦታ እንድደርስ ያደረገኝ። ይሄ ሁላ እንደዚህ ያደረገኝ የእሱ ነገር እንድጠነክር ያደረገኝ ማለት ነው። እሱ ነው እንደዚህ ያደረገኝ። በቃ እሱ ሀብታም ነው፣ ታዋቂ ነው። ለዛ እኔ ምንም አልመስለውም፣ ምንም የለትም፣ ደሃ ናት፣ ምንም አታመጣም ብሎ ነው ሲያሰቃየኝ የነበረው። ለዛ እኔ ደግሞ ማሳየት አለብኝ፣ መስራት አለብኝ፣ መታገል አለብኝ። ጉልበቴ እስካለ ድረስ መስራት አለብኝ ብዬ አሁን እዚህ ቦታ የደረስኩት ያችን ጎንበስ ቀና ብዬ ከቀን ስራ ጀምሬ ስለሰራው ነው። እንደዚህ ይወቁት እየተሰቃየውን ቢሆን ማለት ነው። እስካሁን ድረስ እሱ ይደውላል ማለት ነው። እኔ አሁን ችግር የለውም፣ ደህና ቦታ ነው ያለሁት። ልጄን ማሳደግ እችላለሁ፣ ቤተሰብ መርዳት እችላለሁ፣ ሌላም ሰው ማገዝ እችላለሁ ማለት ነው። እንደዚህም የደረስኩት በጓደኞች ምክንያት ነው። እኔ ጠንክሬ በመስራቴ ነው። እኔ ከልጄ ጋር ተኝቼ ቢሆን እዚህ ቦታ ማን ይደርስልኝ ነበር? እኔ ስለሰራው ነው የደረስኩት፣ ስለጠነከርኩ ነው የደረስኩት። ስለዚህ ጓደኞቼም ስላሉ ስላገዙኝ ነው ጠንክሬ እንደዚህ ቦታ የደረስኩት። አሁን ድረስ እየደወለ ያሰቃየኛል፣ ይሰርበኛል። አንቺ ምን አድርጊልኝ ብሎ ነው የሚደውልልሽ?
እኔ ሀብታም ነኝ ታዋቂ ነኝ ስለኔ አንድ ነገር ብታወሪ አንዲት ነገር ስለዚህ ልጅ እኔ ስላንቺ ልጅ አይመለከተኝም የሱ አባት ልጅ ነው ብታወሪ እኔ ታዋቂ ነኝ ማንንም ሳያቀኛል እኔ እንደዚህ መባል አልፈልግም በአንቺ በተልካሻ ነገር እኔ ከድሃ ጋር ንክኪ የለኝም አንቺ ድሃ ነሽ ምንም የለሽ ምናምን እያለ ሲያሰቃየኝ የነበረው መቼ ነው ያኔ አሁን ይሄን ስራ ከማግኘቴ በፊት ማለት ቡና እየሰራው ይያለው እዚህ ቡናሽን አጭሺ ከከሰልሽ ጋር ተትጫጫሽ ወይ ይሄ ነው ላንቺ የሚገባሽ እያለ ሲሰድበኝ የነበረው ማለት ነው እኔ አሁን እዚህ ቦታ እንደምደርስ ማን ያውቃል እሱ የደረሰበት ቦታ እኔም ደርሳለሁ ከሰራው ከጠነከርኩ እሱ ግን በዛ ሁሌን እንደከማ አድርጎ ነበር የሚያሰመኝ ማለት ነው ሁሌ ከዛች እዛች ውስጥ እንትን እንዳልኩ ነው የሚቀርም ስለዚህ ከዛ ቡና ተነስተሽ አሁን በጣም ትልቅ የሆነ የራስ ካምፓኒ አለሽ ማለት ነው እግዚአብሔር ይመስገን ይሁን ማንንም እኔ እንኳን ልጆቼን ቀርቶ ሌላ ሰው መርዳት እችላለሁ አቅም አለኝ በቃ አሁን ይገርማል አሁን ከአንድ ወር በፊት ማለት ነው ደወለልኝ ከዛ በፊት ደውልልኛል ሊሰድበኛል ብያለሁ ማለት ነው ከአንድ ወር በፊት ደውሎ እፈልግሻለሁ ምናምን ነገር አለኝ ማለት ነው ከዛ አሰብኩትና ቆይ ይሄ ሰው ልጁን አፈቀው እኔ ደህና ብር ሳገኝ ደህና ስራ ሳገኝ ሀብታም ሲሆን በቃ እቺ ሰው ጎበዝ ናት ምናምን ብሎ አሰበ ወይንስ ምንድነው ምናምን ብዬ ማሰብ ጀመርኩ ከዛ እፈልግሻለሁ አለኝ ማለት ነው እፈልግሻለሁ ሲለኝ እሺ ብዬ ሄድኩኝ ከዛ በቃ ስለ ስራ ምናምን ነገር ማውራት ጀመረ አይ ስራ ጥሩ ነው በርቺ ምናምን ነገር እያለኝ አወራኝ ከዛ አሁንም እንደዚሁ ያወራኛል ምናምን በቃ ችግር የለውም አሁንም ልጁንም አልጠየቅም እስኪ ቃስ እያለ በሂደት ይመጣል እኔ በቃ እኔ እንዲያግዘኝ አልፈልግም እሱን ከዚህ በኋላ ግን ቢያንስ ልጁን ልጄ ብሎ አባቴ ልጄ ነህ እንዲለው ስለምፈልግ በቃ ልጁን ያለ አባት እንዲያድግ አልፈልግም እኔ ለልጄ ቀርቶ ለማንም ተርፋለሁ በዛን ሰዓት ያልተገኘ አባት አሁን ምን ይሰራልኛል ግን ለልጄ ብዬ ቆሽ ላውራው ምናምን ብዬ ዳና በሰላም እያወራን ነው ይደውልልኛል ማታ ልጅሽ እንዴት ነው ምናምን ልጄ እንኳን አይልም ልጅሽ እንዴት ነው ደህና ነው ወይ ምናምን ነገር ለምንድን ነው የሚደውልልሽ በቃ ደውሎ ሰላም ምናምን ብሎ ይዘጋል እንዴት ነሽ ሰላም ልበልሽ ብዬ ነው ምናምን ይለኛል ከዛ የሆነ ቀን ደወለልኝ ዛሬ ላገኝሽ እፈልጋለሁ ምናምን ነገር አለኝ አይ በቃ እንደባለፈው ላገኝሽ በቃ ይዛለታ አፍሮ ነው ማለት ነው ያልጠየቀኝ ልጄን አሳይ ሊለኝ ነው ማለት ነው በቃ ብሎ ብዬ ደስ ብሎኝ ሄድኩ ማለት ነው ደስ ብሎኝ ሄጄ ካገኘሁት በኋላ በቃ ከዚህ በኋላ ስለኔ ምንም አይነት ነገር እንድታወሪ አልፈልግም ልጁ ምን አይደለም አይመለከተኝም የትም ከፈለግሽ ከዚህ ሀገር መጥፋት አለብሽ ይሄን ሀገር ለቅሽ መሄድ አለብሽ ስለኔ ማውራትሽን ካላቆምሽ እገልሻለሁ ምናምን ብሎ አስፋልት ላይ ጥሩ መጥቶኝ ደብድቦኝ ነው የሄደው ማለት ነው የድሮ አልበቃ ብሎት ከዛ በኋላ በቃ ተወኝ እንኳን እያልኩ ስለምነው በልጅህ እያልኩ ስለምነው የምን ልጅ ነው ልጅ ያርግሽና ምናምን ብሎ ደበደበኝ ደብድቦኝ ነው የሄደው አሁን ይሄ ክንዴ ራሱ መንቀሳቀስ አይችልም በጣም ነው የመታኝ አስፋልት ላይ አስቧን በሱ እጅ ተገኝቼ እኔ ሴት ልጅ ነኝ በዛ ላይ ምንም ሳያስብ ነው እየቀጠቀጠኝ የነበረው ከዛ በኋላ አንቺ ደግሞ እነዚህ ነገሮች አሰብሽ ማለት ነው አንቺ ቆይ እንዴት ግን ላምንሽ ይችላል አወራኝ ደወለልኝ እንዲያረጋ ነው የምትይ ስልኬን አምጣው ላሳይ የተጻጻፍነውን ቴክስት ላይ አትምጪ ሂጂ ወዴት ነው ወደዚህ ላይ ሲለኝ የነበረው ማለት ነው እየደወለልኝ ሲነበረው ያወራንበት ቴክስት ማለት ነው ይኸው እየደወለልኝ ቴክስት የሚጽፍልኝ ማለት ነው ለምን አትመጪም ፈልግሻለሁ ምናምን ነይ ብሎኝ ሊመታኝ ራሱ የደወለ ሰዓት ከዛ በፊት የጻፈልኝ ይኸው ቴሌግራም ላይ የምትጻጻፉት ነው አዎ የተጻጻፍነው የነበረው በቃ አሁን ድረስ ያው ብቻውን እንደሚኖር ነው የሚያወራው ማለት ነው ብቻውን እየኖረ ነው አሁን ግን በቃ እኔ ነይ ይፈልግሻል ይለኛል እንግሩም ነው የሚጽፈው እሱ የመጨረሻ ቀን በቃ ሊደበድበኝ የመጣ ጊዜ ቴክስት ያደረገልኝ ነው እሱ ምንድነው ይሄ ፈልግሻለሁ ካልመጣ መምጣት አለብሽ እና ፎቶዎችን ትላላካላችሁ አዎ አካውንቱ ደግሞ የሱ ነው አዎ ማታ አንድ ጊዜ 6-7 ሰዓት ፎቶ ላኪልኝ ምናምን ነገር ሁሉ ይለኛል
በፊት ትገናኙ ነበር ማለት ነው? ከዛ በፊትማ በጣም እንገናኝ ነበር አልኩህ እኮ እየነገርኩህ አይደለ? ከወራት በፊት እኮ እየተገናኘን ነበር ማለት የልጅ አባትም ስለሆነ እኔ መቁረጥ አልቻልኩም። አገኘዋለሁ ነይ ሲለኝ እሺ እለዋለሁ። በቃ ምናልባት ለልጄ ብሎ ለእራርቶ ሊመጣ ይችላል ብዬ ስለማስብ ሁሌ እሺ እላለሁ። ያለኝን ነገር እሺ ብዬ ሂጅ አገኘዋለሁ። ስለዚህ ደግሞ እሱ ምንም ሌላ ህይወት እንዳሌለው ማለት እኔ እስከማውቀው ድረስ በሕግ ባይጋቡም ግሩም ሚስት አለችው። ማን ነው እሱ? ሚስት አለው እያልክ ነው? የምን ሚስት ነው የምታወራው? ቀጥ ብቻ ሌላውን ነገር ተይ። እሱ ሴቶችን ከማሰቃየት ውጭ ሌላ ምን ነገር አለው? ሚስት ነው የምትለኝ? የምን ሚስት ነው? የትኛዋ ናት ሚስቱ? የትኛዋ ናት ሚስቱ? እሺ በጣም ብዙ ሴቶች እያሰቃየ እኮ ነው ያለው። የብዙ ሴቶች እንባ ነው ያለበት፣ እያለቀሱበት ነው ማለት። ስንት ሴት ነው እያሰቃየ ያለው? ሌላ ስለምን ሴት ነው የምትይው? ስለምን ሴቶች ነው የምትይው? ታውቃለህ ብቻ መስሎ ነበር እንደዛ ሲያሰቃየኝ ነበረው። እና በጣም ብዙ ሴቶች እያሰቃየን ያለው፣ በጣም ብዙ ሴቶች ናቸው እያለቀሱ ያሉት። ልክ እኔን እንዳደረገው እየወሰደ እየደፈራቸው ህይወታቸውን እያበላሸ ነው እየኖረ ያለው። ስንት ሴት ነው እያለቀሰ ያለው በሱ ምክንያት። እኔ ብቻ እኮ አይደለም፣ የኔ ብቻ እኮ በቂ አይደለም። ብዙ ሴቶችን ነው እየተናገረ፣ ብዙ ሴቶች ደውሉልኝ ትምጣ አስመጣው። መቅደስ ማለት አሁን ላይ እኛ የምናውቃት ህዝብ የሚያውቃት ቤተሰብ የሚያውቃት የግሩም ሚስት ናት። ሚስት ሳትሆን ይሄንን እሷንም የተጠቀመባት ነው። ሚስት አይደለችም እሷም ይሄን አንደኛዋ ናት። ሚስት የለውም እንደሌለው ነው ሁሉም ሴት የሚያውቀው። ሴቶችን የሚጠቀምባቸው ሚስት የለኝም እያለ ነው። ማንም ሚስት እንደሌለው ነው የማውቀው። እኔ እስካሁን ድረስ ሚስት እንደሌለው አውቃለሁ። የለውም ሚስት፣ እየተበቀለ ነው። ሴቶችን ዝም ብሎ እያገኛቸዋል፣ በቃ ይጫወትባቸዋል። በስሜታቸው እየተጫወተ ሴቶችን እየገደላቸው ነው ያለው። የኔ ህይወት ብቻ አልበቃውም። የብዙ ሴቶች እንባ ነው ያለበት። ምንድነው? ስለ የትኛዋ ሚስት ነው የምታወራው? ምን ያህል ታውቂያለሽ? ስለዚህ አይውላ እኔ በጣም ከብዙ ሰዎች ጋር እገናኛለሁ። እንደነገርኩ አሁን ስራ አለኝ። በስራ ምክንያት ምናምን ስለሱ ነው ሁሉም ሰው እያወራኝ ያለው ማለት ነው። እና በቃ እኔ አሁን ከደበደበኝ በኋላ ነው ይህን ኩላ የሰማሁት ማለት ነው። እኔ እንደዛ አላቅም ነበር። እንደዚህ ከሌሎች ሴቶች ጋር እንደዚህ እንደሚማግጥ ምን እንደሚያደርግ የማውቀው ጉድ አንድም ነገር አልነበር። ግን እኔን ከደበደበኝ በኋላ እንደዛ ካደረሰብኝ በኋላ ብዙ ሰዎች ጎረቤት ምናምን እንዲህ ከዚህ ሰውዬ ጋር ምንድን ነው ያገናኘሽ ምናምን ያሉ። ምንድን ነው ያገናኘሽ? ምን ተፈጥሮ ነው ሲወደ ታውቁታላችሁ ምናምን ስለ ምን ሆነሽ ነው? ስንት ሰው ያስለቀሰ እኮ ሰው ነው። ስንት ሰው ሲያለቅስ የነበረ ነው። እንዴት እሱ ከሱ ጋር ምን አገናኝቶች ነው ምናምን። ከዛ ማውራት ስላልፈለጉ ስለ ልጄ ምናምን እንዴት ብዬ ነው ምነግራቸው? አይ አጋጣሚ በአንዳንድ ስራ ምክንያት ተገናኝተን ነው ምናምን ብዬ ነው ሰዎቹን እንኳን ጎረቤቶቹ ሰሙ ማለት በቃ ብዙ ነገር ነው እንትን። እኔ ጉዳቱ የኔ ነው ግን ሌላ ሰው መስማት የለበትም ብዬ አይ በቃ በስራ ምክንያት ነው ምናምን ያልኩት። እና ከዛ በኋላ ሁሉንም ነገር ሰማሁ ማለት ነው። ከዛ ግዴታ በቃ መክሰስ አለብኝ ብዬ እሱን ከሰስኩት ማለት ነው። እና እንዳለ ሁሉም ሰው ሊጠይቀኝ ሲመጡ እንዴ እሱ እኮ በጣም ጨካኝ ነው፣ እሱ እኮ አረመኔ ነው። ስንት ሴት እኛ ጎረቤት ያለችው ልጅ ምን የመሰለች ቆንጆ ህይወቷን ተጫወተባት፣ ይኸው እርጉዝ ናት እሷ አሉ። ከዛ ደግሞ የሆነ ሴትዮም እንደዚህ አጥሚት ምናምን ሰርታልኝ እየመጣች ከዛ በቃ አወራች ማለት ነው ሁሉንም ነገር። እንደዚህ አስረግዟት ከወለደ በኋላ አላቀሽም ነው ያላት። ሁሉንም 2-3 ሴት ነው በቃ 3-4 ልጅ አለው ከኔ ውጪ ማለት ነው። 3-4 ልጅ ማለት ነው። አሁን ይሄን ሁሉ ሲዘረዝር ልክ ቀኑን ሙሉ ባወራ የሱ ታሪክ አያልቅም። በጣም ብዙ ነገር ነው ያደረገው። ቆይ አንቺ ግን ትሰሚኛለሽ አይደለ? አንቺ ያልሽው እያየሁት ነው። ቴሌግራም አካውንቱም አዎ ግሩም የሚጠቀምበት ልደት ካርድሽም አዎ ስጦታ ግሩም አያለው ይላል። እያየሁት ነው። በትክክል ሁሉም እንደምታየው። ግን ደግሞ ስሚ ነግሬሻለሁ፣ የእህትሽም ልጅ በኔ እጅ ነው ያለችው። ባለፈው እንደዛ ጠበቃው ችሎቱ ላይ ግሩምን እንዳያገኘው ግሩምን እንዳያግዘው በብዙ ነገር እየተጠበቀ እያራራቁት ነበር። እሷም ጠበቃውን እየተከታተለች ይዣት በኔ እጅ ሳስገባት አንድም የነገረችኝ አክስቴ ብላ ስላንቺ እና ስለኔ ምን አለች? ስላንቺ ሁሉ ነገር አንድ የገዛ የእህትሽን ልጅ የአንቺ ድርጅት ላይ ሳብ ክፍል አካውንታንት ሆና ምሰራውን ሳብ ተጭበርብሯል፣ ይህንን በውሸት ደፍሮኛል ብለሽ ሄደሽ
እማትመሰክሪ ከሆነ በዚህ ምክንያት ትታሰሪያለሽ ብለሽ ግሩምን አይታ የማታውቅ ሰው ሴት ግሩም ምን አይነት እንደሆነ ምን እንደሚመስል የማታውቅ ልጅ ሄዳ ግን እንድትመሰክር አረግሻት። በጭራሽ እኔ እንደዛ አይነት ነገር አላደረኩም። ለምንድን ነው እንደዛ ነገር የማደርገው? እኔ ጭራሽ ለምንድን ነው ገንዘብ የምከፍለው? በእኔ እጅ ነው ያለችው እያልኩሽ እኮ ለምንድን ነው ገንዘብ የምከፍለው አልኩ። ማድረግ የምችለውን ነገር ማድረግ እችላለሁ አይደለም? አሁን አቅም አለኛ፣ ሁሉንም ነገር በህግ መጠቀም እችላለሁ እንጂ እኔ ገንዘብ ምንም ስራ ቢኖረኝ ሀብታም ብሆን ገንዘብ ከፍዬ ለእሱን እንትን ማድረግ ለምንድን ነው እንደዛ የማደርገው? በጭራሽ እኔ እንደዛ አይነት ነገር አላደረኩትም። ስሚኝ፣ ይሄም ጠበቃ ለግሩም የዓመታት ጠበቃ የነበረ ሰው ነው። አሁን ላይ ግን ለቤተሰብ ያስፈራርቶ ለምንድነው ታዲያ ጠበቃውን የምትከታተለው? ለምን ከነጋርዶቿ ጭምር መኪና ውስጥ ታብሌቷም ላይ የኛ ፎቶ ጭምር ነው የተያዘው። እኔ ስለሱ ምናልባት በሌላ ነገር ፈልገው ሊሆን ይችላል፣ አላውቅም። አስጨርሽኝ። በተጨማሪም ቢኒያም የግሩም ቀኝ እጅ የሆነ ወንድሙ ነው። እሱም ጭምር በአንቺ ቁጥጥር ስር ነው ያለው። አስፈራርተሽው ይህንን ልታስረጅኝ ትችላለሽ? አዳረኩም በይኝና አሳይሻለሁ። ስለምንድን ነው የምታወራው? አሁንም ደግሜ እልሻለሁ፣ ይሄንን እያሳየሽኝ ያለሽውን እያየሁት ነው፣ ግን ደግሞ ይህንን አጣርተሽ እንድትነግሪኝ እፈልጋለሁ። እውነታው ቢኒያም ከአንቺ ጋር መስራት ትፈልጋለሁ ስላለኝ አብሮ እንዴት ተገናኛችሁ? የሰፈሬ ልጅ እንደሆነ ታውቃለህ፣ ነግሬሃለሁ አይደል? እና የታውቁ ነው ከአንቺ ጋር መስራት የፈለገው? የሰፈሬ ልጅ ነው አልኩት። ነገርኩት። የሰፈር ልጅ አንድ ሰፈር እየኖረ እንዴት ነው የኔን ስራ የማያውቀው? ስራዬን ያውቃል፣ ምን እንደምሰራ ያውቃል። ስለዚህ ለምን አንቺ ድርጅት ውስጥ ገብቼ አልሰራም ማለት ነው። እኔ ደግሞ የማለቀውን ሰው ከማመጣ የማውቀው ሰው ይሻለኛል ብዬ እሺ አብረን እንሰራለን፣ ችግር የለም። ስለዚህ አንቺ አሁን እያልሽኝ ያለሽው ቢኒያምን ነገ ያትሽ ልጅ ዋሽተዋል? ቢኒያም ነገርኩ። ቢኒያም ዋሽተዋል ወይ? እኔ በጭራሽ ምንም ነገር የከፈልኩት ገንዘብ የለም፣ የቀጠርኩት ጠበቃም የለም፣ ምንም የማውቀው ጉድ የለም። አያቴንም አላውቅም። እኔ በምን እንደያዛችኋት ግሩሜት ነው ያለው። ታዲያ ግሩምማ ያው እንደነገርኩህ እኔም ከሰው ነበር ታስሯል። ቪዲዮ ምንድን ነው ታዲያ? ታስሯል። ቅድም ለቢኒያም የላክሽው ቪዲዮ ምንድን ነው? የምን ቪዲዮ? ሰሚኛለሽ? ሁሉንም ሁሉም ነገር እውነት እንደሆነ አውቃለሁ። በዚህ ግን ስለሱ እንዳወራ ትፈልጋለህ? ሳይሆን ግዴታሽ ነው። ሲጀምር ይሄ ሲያንሰው እኮ ነው ላደረገው ነገር ሁሉ ይሄ ያንሰዋል እኮ። ስለዚህ አላውቅም፣ ጠበቃውን አላውቅም፣ አልከፈልኩም የምትይው ምንድን ነው? አንደኛና ሁለተኛ ሀብታም መሆን የሚጠቅመኝ ለዚህ ነው። ገንዘብ ለምን እንደሚያስፈልግ አወቅኩት። ስለዚህ እሱ ያደረገውን ተንኳል ሲጠቀምብኝ የነበረውን ነገር እኔም ገንዘብ ሲኖረኝ ያደረግኩት ማለት ነው። ማለት በቃ ያደረግኩት ምን ማለት አለው? እኔ ብከሰው የሆነ ነገር ባረግ ምን በቃ ህግ የሆነ ነገር ቆይ ተነገ ወዲያ ሲሉ ሲያንዛዙን የሚቆዩታል። እኔ ገንዘብ አለኝ፣ ሀብታም ነኝ፣ ከፍዬ አሪፍ ጠበቃ ቀጥሬ ማድረግ እችላለሁ አይደለም? ስለዚህ እኔ እሱ እንደሚያደርገው ተንኮል መጥፎ ነገር አስቤ አይደለም ያደረኩት፣ ግን ለራሴ ቀጥረሽ እኮ በእውነት ይሄሽ አይደለም። ይህንን ሰው አቅም ባሌለሽ መንገድ በማይፈቀድ መንገድ እስር ቤት ውስጥ እያስደበደብሽው ነው። አንድ ጠበቃው እንዳያገኘው አግባብ ባሌለው ነገር እያስከለከልሽ ነው። ሁለት ስንት ነገር ነው እያደረግሻለሽ። ነገርኩ እኮ እኔ ሄጄ ሌላ ነገር ቢሆን ሌላ ነገር እንደገና እንዴት ነው ምንድን ነው አንቺ ነሽ እንደውም ወንጀለኛ እንደዚህ ነው ምናምን እያሉ ልጄንም እኔንም ህይወት ይመሰቃቀላል። እኔ ደግሞ ድሮ የነበረውን ላይፌን እንዲመለስብኝ አልፈልግም። ስለዚህ አሁን ጥሩ ህይወት ነው እየኖርኩ ያለሁት። ስለዚህ አሪፍ ጠበቃ ቀጠሬ የፈለኩትን ማድረግ ነው የምፈልገው። ፍትህን ስለፈለኩ ነው እንደዚህ ያደረኩት እንጂ እኔ እሱን ማድረግ ከፈለኩ በጣም ብዙ ነገሮች አሉ፣ ሌላ ነገሮች ማድረግ እችል ነበር። ግን እኔ ፍትህ ፈላጊ ነኝ። እንደሱ መጥፎ ሰው አይደለሁም፣ እንደሱ ክፉ አረመኔ ጨካኝ አይደለሁም። ስለዚህ እኔ መሆን ያለበትን ነገር ነው ያደረኩት። ስለዚህ ምንም ያደረኩት ነገር የለም። በቃ ስለዚህ ፍትህን በብርሽ ነው የምታገኘው ማለት ነው። በቃ መሆን ያለበትን ነገር አደረኩ አልኩ አይደል? እንዳይገባህም እንዴ? እኔ እንደሱ ጨካኝ ቢሆን አረመኔ ቢሆን እኮ የሚገባው ሌላ ነገር ነው። ይሄ አይደለም የሚገባው፣ ይሄ አይደለም ለሱ የሚገባው ማለት ነው። ግን እኔ ክፉ ሴት አይደለሁም። እኔ እንደሱ አረመኔና ጨካኝ አይደለሁም። በቃ ለልጄ ስል የማደርገውን ነገር አደረኩኝ በቃ። ስለዚህ ከዚህ በላይ ምን እንዳደርግ ትፈልጋለህ? ስለዚህ እነዚህ ተበድለዋል ተብሎ
ለምስክርነት የቀረቡትን ሁሉንም ሴቶች እወክላለሁ ነው እያልሻለሽ? ሁሉም ሴቶች የተበደሉ ናቸው። ሁሉንም ከኔ ብቻ ሳይሆን ሴቶች ሁሉንም እኔ ከፈለግ ለምን አላገናኝም? ሁሉም ሴቶች የተበደሉ ልጅ ያላቸው ከሱ የወለዱ እየተጠቀማቸው እያወጣ መንገድ ላይ እየጣላቸው ሴቶች ናቸው። በቃ ሁሉም እያለቀሱ ነው ያሉት። እኔ እዚህ ቦታ ላይ ስላለው አሁን እንደዚህ መጥቼ እንደዚህ ቁጭ ብዬ ስላወራው አይደለም። ሁሉም አሁን ቤታቸው ተቀምጠው እያለቀሱ ነው ያሉት። የሚበሉት የሚቀምጡት ያጡም አሉ እኮ በዛ ልክ። እኔ የደረሰብኝ ነው እነሱም የደረሰባቸው። አንተ እንዴት ነው እሱን እንደ መልካም ነገር አድርገህ የምታስበው? እሱ እኮ የማታውቀው ሌላ ሰው ነው እኮ የማታውቀው። እዚህ ላይ አንተ ጥሩ ሰው ሊሆን ይችላል፣ ግን ከአንተ ጋር ከወጣ በኋላ ሌላ ሰው ነው፣ ይቀየራል። ስለዚህ ጠበቃ ሆነም ያጠመድሽው በቀላሉ የፈለግሽው ነገር እንዲሄድልሽ ከፈልሽው፣ በቤተሰቡ አስፈራራሽው። እሱ ደግሞ በዛን ሰዓት ገንዘብ ይፈልጋል። ገንዘብ ስለሚፈልግ እኔ ደግሞ ገንዘብ አለኝ ሰጠሁት። ስለዚህ ገንዘብ ፈልጋለሁ፣ ገንዘብ ካረግሽልኝ እሺ አለኝ። ከተስማማን ምንም ማድረግ አልችልም። ደግሞ እሱ ልጁ ገንዘብ እፈልጋለሁ አለኝ። በቃ የሚፈልገውን ነገር እኔ ስላለኝ ሰጠሁት። ስለዚህ እሱ ደግሞ ቤተሰቦቹን ማገዝ ይፈልጋል። ገንዘብ አግኝቶት ገንዘብ ስለሚፈልግ ሰጠሁት፣ ረዳሁት። የምፈልገውን ነገር ታዲያ አንተ ገንዘብ እየሰጠህ እየረዳቸው የምትፈልገውን ነገር ላይ ያደርጉልህ ነው እንዴ? ማን ነው? ወይ ነይ። ሰላም ነው? እንዴት ነሽ? ሰላም ነው? እዛ ጋር ሆኜ እስኪ አንድም አውራሽ ነገር አለ። ለዛ ነው የፈለኩሽ። የተፈጠረ ነገር አለ? ንገረኝ። ባለቤቴ ነው አይደል? ስሜን ንገረኝ እንጂ። ማናት? ስለማን ነው ይኸው ደግሞ ማን እንደው ያመጣብኝ? እኔ ሰዓት እየሄደብኝ ነው። እኔ መሄድ ጨርሻለሁ፣ መሄድ እችላለሁ። ማናት? አላወኳትም። የግሩም ሚስት ናት። የግሩም ሚስት? እየቀለድክ ነው? ምንድነው? ምንድነው የተፈጠረ ያለው? ሲጀምር አክብረሽ ነው ታወሪኝ የሚገባው አይደለ? ምንድነው? ሰው በሰውነቱ ሊከበር ይገባል። ማንሽ አንቺ? እንደ እድሜሽ ብትሆኚ ደስ ይለኛል። አንደኛ ሲቀጥል ለምንድነው እዚህ የጠራኸኝ? ባለቤቴ ነው አይደለ? ደህና ነው እኮ። እሺ ምንድነው? እሺ ለምንድን ነው የጠራኸኝ? ንገረኝ። አላወቅሽ አንቺ ባለቤትሽን? ቆይ ገነት፣ ስሜ ምን ለማድረግ እየሞከርክ ነው? ማናት እሷ? ለምንድን ነው እንደዚህ የምትናገረኝ? ልንገርሽ። ስለ የትኛው ግሩም ነው የምታወራው? እያወራችሁ ስለ እኔ ግሩም ነው ወይንስ ስለ ሌላ ነው ማላውቀው? ሴትዮ ጤነኛ አይደለሽም እንዴ አንቺ? ጤነኛ አይደለሽም? ምንድን ነው የምታወራው? ቆይ እንዴ ስለ እኔ ባለቤት እያለች እኮ ነው። ጥያቄ ልጠይቅሽ። እኔም እኮ ምን እየቀለድክ ነው? ንገረኝ። እየቀለድክ? እኔ ባለቤት ስንት ነገር ሆኗል ብዬ ጨንቄ አንተ ካሜራ ደቀነ ከዚህ ሴትዮ እየቀለድክ ነው? አይደለም። እና ምንድን ነው? ቆይ እኔንም አዳምጪኝ እንጂ ማውራት ብቻ እኮ አይደለም፣ እኔንም ልትሰሚኝ ይገባል። እሺ ልስማ። ምንድን ነው? ምናልባት ከኔ ብሰማ ይሻላል መሰለኝ ነው። አንተ ትነግራታለህ። በቃ ካልክሽ ንገራት እስኪ። ቆይ እባክሽ እናት። ማለት ግሩምን እኔ እንደ ወንድም አውቀዋለሁ፣ በስራ ምን ያውቀዋለሁ፣ ብዙ ነገሮችን አብረን አሳልፈናል። አሁን ላይ ግን እየሰማሁ ያለሁት ለማመን የሚከብድ ግን ደግሞ አይኔን ማመን የሚያስገድደኝ ነገሮች ናቸው። ምን አይነት ነገር ንገረኝ። ባለቤት የሆነ ነገር ሆኗል ማለት ነው አይደለ? አይደለም፣ ምንም እሱ ምንም አልሆነም። ቆይ ግሩም ጋር ቤት ውስጥ ስትኖሩ እንዴት ነው ማለት? እንግዲህ እኔ እንዳልኩሽ በማውቀው አውቀዋለሁ። አንቺ እንደሚስት አብሮ ብዙ በፍቅር ከ3 ዓመት በላይ እንደቆያችሁ ነው። ኧረ ቤት ውስጥ እሱ ከአንድ ቀን ውጭ ሴት አያሳድርም። ምን ሆነክ ነው እንዴ? በእናትህ እኔ ከዚህ በላይ እየሰራህ አይደለም። እቺ ሴትዮ አንተ ስለኔና ስለዳር ነው የምታወሩት እንዴ? እየጠየቅኳት ነው አይደል? አንተ ምን አይነት መንደር ሴት ነው ያመጣህብኝ? ቆይ ከአንድ ቀን ውጭ ሴት አያሳድርም። ይኸውልህ አሁን እኔ በእናትሽ ልሽ ማነሽ ናት? እኔ ካንቺ አልጨቃጨቅ አይደለም የመጣሁት። ሲጀምር አንቺ ምንድን ነሽ ነው? እንዴት እንደዚህ አይነት በቃ አፍሽን ዝጊ። ቆይ እየጠየቅኳት ነው። እኔ በቅርብ ጊዜ እያወራን አልነበረን? እንዴት ነው ቤት ውስጥ ሴት የሚያስቀምጠው? እኔ አውቀዋለሁ በደንብ ስለማውቀው እኮ ነው። አንቺን እንዴት ያስቀምጥሽ ይችላል? አፍሽን ዝጊ። እየጠየቅኳት ነው። አይ በቃ አፍሽን ዝጊ። 3 ቀን ማለፈ ይሆናል እኮ ምናልባት ተሳስተ ይሆናል። እስኪ የምታወራው ነው። አንቺ እምጠይቅሽ ቆይ አሁን ስለኔና ስለሱ ትዳር አንተ ሳታቀርተ ነው አውቃለሁ፣ ግን ካንቺ አፍ መስማት ፈልጋለሁ። እባክሽ ምን ብዬ እንድነግርህ ነው የፈለግከው? ሁሉም ሰው ስለኔና ስለሱ የአንተም ጓደኞች ሁላችሁም ታውቃላችሁ እኔ እና እሱ ምን አይነት ሰው እንደሆነ አይደለ? ምን አይነት ፐርሶናሊቲ እንዳለው፣ ምን አይነት ሰው እንደሆነ፣ ባለቤቴ ምን ያህል ጥሩ ሰው እንደሆነ ሁላችሁም ታውቁታላችሁ። እስኪ ስለሱ የሆነ ሰው መጥቶ እስኪ መጥፎ ነገር ነው ያለችው። እኔ በእናትሽ አንተ ሴት ዝም በይ በቃ። ምንድን ነው የምትለኝ? አስወጣልኝ ወይ በቃ። የምን ጥሩ ጨዋታ ነው ያስከው አይደለ? ጨዋታ ነው በጣም ነበር ማከብር። ልቀቀኝ እኮ
መንደር እየሰራሰው ቃፋት እኔ እኮ ግራ ቢገባኝ ነው ያስጠራው። ቢጨንቀኝ ነው ያስጠራው። ልንገርሽ አይደል እቺ ሴት የ4 ወደ 5 ዓመት የግሩም ፍቅረኛ ነው ይችላል። እውነታው ይሄ ነው። ምንም ማለት ነው። ተሳስተዋል። አመንካት እቺ ሴትዮ አመንካት። የ4 ዓመት ልጅ አላቸው። ተረጋጊ እኮ ያልኩሽ ገና ብዙ ነገር የምትሰሚው አልኩሽ። ብዙ ገና ነው ብዙ አንቺ ጤነኛ አይደለሽ? ጤነኛ ነኝ። ጤነኛ አይደለሽ? ምን ነው የምታወሪው? አንቺ ነኝ የልጅ አባት ነው። አልገባሽም እንዴ? የልጅ አባት ነው። እኔ እንኳን አልጮኩ አንቺ ትጮያለሽ። እንዴ ትናንትና መጣሽ። ምንም መናገር አልፈልግም። እኔ ምንም ማውራት አልፈልግም። ከዚህ በኋላ አፍሽን ልትከፍቺ አልፈቅድልሽም። ሊሰማሽኝ ነው። ዝም ብለሽ ልትሰማሽ ነው። አፍሽን እንዳትከፍቺ። ስለዚህ አክብሪኝ። እኔ ደግሞ የልጅ አባት ነው። ከዚህ ገጣጥማ የምትመጣ ወሬ ነው የምታምናት። አንቺ ወሬ ይኸውልሽ ልቀቀኝ በእናትህ። ከየትም ስጀምር እየተንተባተበች ከየትም እንደዚህ አርጊታልና ሆም ተብላ ነው እኮ እንደዛ ነው። እኔም እንደዛ ነው የማውቀው፣ ግን ያየሁት ነገር ነው እኔም። ስለዚህ ብትስተካከል ብትታይሽ አፍሽ እስኪ አይ ለምን እሷም ትጎዳለች? ሴቶች የሆኑት ሁኔታ መሆን ትፈልጋለች እንዴ? እሷ እንዴ ምን ይሁን እኔም አውቃለሁ። አንቺው በምታውቂው ልክ ነበር የማውቀው፣ ግን እያየኋቸው ያለሁት ነገሮች ለማመን የሚከብዱ ናቸው። ግሩምን አውቀዋለሁ ለማለት እንዲከብደኝ ነው እያደረገኛለሁ። ግሩም እኔ ወንድሜ ህይወቴ አድርጌ የማስበውን ሰው አላውቀውም ብዬ እንዳስብ ነው እያደረገኛለሁ። ለዛም ነው ያስጠራውሽ። ስለዚህ ምን ታውቂያለሽ ብዬ ገባሽ? እቺ ሴት እያለች ያለችው ግሩም የተከሰሰባቸው ሁሉም ነገሮች እውነት እንደሆኑ በመሀላቸውም ስጦታ ግሩም የተባለ የ4 ዓመት ልጅ እንዳለ አሁን ገባሻ? የልጅ ፎቶ ነው። ሁሉም ነገር ገንዘብ ስላለው ገንዘቡን ለመጠቀሙ እንደዚህ ያደረገች ያለችው እንዴት አይገባህም? ንገረኝ። አንቺ ራሱ አይገባሽም እንዴ? ከዚህ በፊት የወረችው ሴትዮ መጣ እነዚህ የልጅ አባት ነው ምናምን ብላ ብዙ ወከባ ስትፈጥር አልነበርክም? አየህ እኔን አላምን ብለኸኝ ነበረ። ይሄው መጣ ነበር ጠይቃት ነበር። የት ነው የመጣችው? ከዚህ በፊት የሆነች ከየት እንደመጡ አላውቅም። እንደዚህ ምናምን ብለው በጣም እሱን ሲረብሹት እንደነበር አውቃለሁ። ከዛ ግን የዲኤንኤ ምርመራ ተደረገ፣ የእሱ ልጅ አልነበረም። እንዲህ ያሉ ገንዘብ መሰብሰብ ለምደው ነው። ሸሜ እንዴት እሷን ታምናታለህ? ባላምናት ደስ ይለኝ ነበር። እዩ አሰርተው ሊሆን ይችላል። ይሄን እንዳምን እየጠበቅክ ነው? አዎ እሱን አሰርተው ነው ብዬ ማመን እችል ነበር። ግን ደግሞ ምንም ብታሳየኝ አላምንህም። ምንም ብታሳየኝ ላምንህ አንችልም። እኔ አለ ነገሩ አንቺ አሁን ልብሽ ታውሯል። እንዴት ብለሽ ነው የምታምኚው? በቃ ካላየሽ እኮ አታምኚ። ምንም ቤት እንደዋይ አንቺንም እየተጫወተብሽ እኮ ነው። የኔ ሚስት መዝጋት ትችላለሽ? እስኪ አንዴ ዝም በይ። ምንድነው የምታወሪው? ሲጀምር ንገረኝ እስኪ። ምንድነው እንድሰማት የፈለግከው? እዚህ መምጣት ምክንያቱም እኮ አልገባኝም። አይደለም መግዴ፣ ምንድነው መሰለሽ እኔ አሁን እኔም እንዳንቺ በጣም ግራ ገብቶኛል። ገብቶሻል አይደል? ምንም ግራ አይግባ። የኛ ሰሜኛ ግራ ተረጂኝ። እሱን አለማወቅ አይደለም። በጣም የምናምናቸው ብዙ ሰዎች ክደውን እያየው ነው። ከጠበቃው ጀምረሽ ቢኒያም በሁሉም ነገር ውስጥ ከጎናችን የሆነ ሁሉም ነገራችን እሱ ጋር ያለው ቢኒያም ከጀርባችን ሆኖ እየወጋን ነው። ከጀርባችን ሆኖ መረጃ ለእሷ ሲሰጥ ነው ያዝነው፣ ብዙ ነገር ሲቀበል። አሁን እኔ ከአንቺ የምፈልገው ብዙ ነገር እዚህ ውስጥ አለ፣ ላሳይሽ የምፈልገው። ምንም ማየት አልፈልግም እያልኩ ያሉት አልገባህም? ምንም ማየት አልፈልግም እያልኩ ነው። ግሩም አሁን ያለበትን ሁኔታ እኛ አይደለ በኋላ እንዴት እንደሆነ ይሄ ሲጀመር ያንሰዋል። ሲጀመር ስቅላት ነው የሚገባው። ታውቂያለሽ? ያንሰዋል። ይሄ ሴትዮ ልገላት ነው። ለምንድን ነው ይሄ ያንሰዋል? አንቺ ቆይ ይህንን ቪዲዮ እንዴት ልታገኘቻችሁ? እንዴት ነው ልታገኘቻችሁ እያልኩ ምን ማለት ነው? እንዴት ነው የማላገኘው? እንዴት ነው ላገኘሽው? እንዴት ነው ለአንድ ግለሰብ በዚህ ልክ የተጠርጣሪ ቪዲዮ በዚህ ልክ የማይሆን ነገር እየተደረገ የሚላከው? በቃ ለእኔ ልከውልኝ ነው። እዛ ጠበቃዎች አለ አይደል? አንደኛው ላከልኝ። በቃ ማነው ይላከልሽ? እዛ የሚሰሩት ናቸው። እዛ ያሉ ጠበቃው አንደኛው ስለምፈልግ ቪዲዮ ማየት እፈልጋለሁ ስላቸው ላኩልኝ። በቃ እኔ ደግሞ ይሄን እያየሁ እደሰታለሁ ማለት ነው። በቃ ዝም በይ፣ የራስሽ ጉዳይ ይሁንልሽ። እኔ አይመለከተኝም። በቃ አይመለከተኝም። የአንቺ ባለቤት ሲሆን አንተ ሲጀምር ተረጋጊ።
ያንቺ ባለቤት ሲሆን ለኔም ባለቤት ነበር ገባሻ አብራባሽ ቢ አንቺ ዝም ብለሽ አፍሽን አትክፈጂ ስርዓት ኑርሽ አክብሬሻለሁ ከዚህ በኋላ ግን አላከብርሽም ታውቂያለሽ አሁንም የምጠይቅሽን መልሽልኝ በቃ ዝም ብለህ አታስጩብኝ ማንንም እያመጣ ወይ ወደዛ አስወጣልኝ ከኔ ጋር ወረኮራ አውራኝ ምንድነው እኔ መሄድ ካለብኝ ልሂድ ግሩሜት እያመጣ ምታስጩ ግሩሜት የት ነው የጣቢያ ነው ታስጩ እኔ እንጃ እንዳለ እነሱ ናቸው በስልክ ነው ማወራው ከነሱ ጋር ስለዚህ ብር ከፍለሻቸው እሱን እንዲያሰቃዩትም ጭምር ነው ማለት ነው ብር ከፍለሽ የሚገባ አንቺ ደግሞ በሱ ስቃይ ለመዝናናት አዎ በደንብ ነው መዝናናት ቁጭ ብረኩ ነው የወረች ያለችው ባለቤት ነው ተሰቃዩ ጭራሽ ሶራ ቆሜ እንዳወራ ትፈልጋለሽ ነገርሽ ቆይ ስሚ ቆይ ተረጋጊ እኔ እንደዚህ አፍሽን ዝግ በቃ አንቺ አዘጋም ተስጋሳ እየሰደበችኝ እኮ ነው እያሰደብክኝ ነው ትችላለች ሰምኛለሽ አይደለ የምራንቺ የጨረጨሽ አሮጌ ማረባቴ አንቺን የሚፈልግሽ ተናገሪ እስኪ ማን የሚፈልግሽ ማንሽ ሳቺ እንደለፈለሽ ትቀራለሽ እንጂ ምንም አታመጪ አሁን አታገኙም ግሩ ምን አታገኙም በቃ አፍሽን ዝግ አልዘጋም በቃ ዘጋሽ እሷን በቃ ለሰው በቃ ያውራሽ ያለሽው ምንም ቢሆን ስለ ወንድሜ ነው እሺ ስለወንድም እኮ እሷን አሳርፋት በቃ አሳርፍልኝ እሷን አታስፈራራኝ ሴት ልጅ ስላስፈራራው እንዲሆን ነው አይመስልም ተረጋግቼ ልሰማሽ እየሞከርኩ ያለሁት ሁሉንም ነገር ማጣራት ስላለብኝ ነው በቃ እንደዛ ከሆነ ሁሉንም ከኔ ሰምተሃል በቃ ትጮብኝ ምንድነው ሁለታችሁ የምትጮብኝ አሁን መግዲ ተረጋጊ ቆይ አታልቅሽ አሁን አንችልም ግን እሺ ቆይ አሁን አንቺ የተለየ የምታውቂው ራፍሽን ዝጊ መግዲ ማለት አሁን አንቺ እንግዲህ ማውራት ከጀመራችሁ 3 ዓመት ያክል እንደሆናችሁ አውቃለሁ የተለየ የምታውቂው ለምን እንደሆነ ታውቂያለሽ አሁን እቺ ሴት እያወራች ያለችው አሁን ብዙ ነገር አሁን እንደዚህ እያወራች ያለችው ይሄው የነሱ ልደት ሰርተፍኬት ስጦታ ግሩም አያውት ሰው ነው ሊሳሳት ይችላል አይደለ ግን እኔ በምን ተአምር ከዚህ ሴት ይወልዳል የሚል ነገር ጭራሽ የለኝም አሁን እኮ ቆይሽ ተረጋጊ ትታመሚያለሽ ግን እሺ የተለየ ግሩም ላይ የምታዩ ባህሪ የተለየ ነገር አለ አንቺ ጋር ድንገት እስኪ ግሩም እንደምታየው በቃ ከስራ ወደ ቤት ከቤት ወደ ስራ ነው ሌላ እሺ ቢያንስ እንኳን እኮ እንጠረጥረው የሚያደርግ ነገር ምንም የለውም እኔ አንድም ቀን ጠርጥሬው አላውቅም በመጥፎ አይን ከሌላ ሴት ጋር አብሮ ይተኛል የሚል ነገርም ጭራሽ የለኝም ምክንያቱም በብዙ መንገድ ስላረጋገጠልኝ ማለት ነው እና እንዴት ነው ታዲያ አሁን ከዚህ ሴትዮ ጋር ያረገብኝ ማምና ታውቃለህ ደግሞ አሁን ቅርብ ጊዜ እንድንጋባ እንደሆነ እኔ እርጉዝ እንደሆንኩም ታውቃለህ እርጉዝ ይሄን ነበር የፈራሁት የሆነ ነገር እያበቀኒ ነግነስ ያደረግ እርጉዝ አሁን እንደኔ ትወጣለች በቃ ስለማታውቀው ነው እሱን ያስወጣታል በቃ መንገድ ላይ እኔንም ያደረገኝ ነገር ልንገርሽ ይልሽ በቃ እኔ ደረሰብኝ ነገር ነው እየደረሰብሽ ያለው አሁን አንቺ ከሳምንት በኋላ ትወጫለሽ በቃ አለቀልሽ እኔ በእናትህ እኔ በቃ አንቺ ሴትዮ ዝባስ ብልልኝ ይልሽ እኔም ከአንቺ በፊት የደረሰብኝ ነገር ልንገርሽ እኔ እኮ ልንገራት ከተረዳች ብዬ እኮ ነው ለነገሩ ታልቅሰን ምን አገባኝ እኔ ግን ሴት ልጅ ታለቅስ የምርሽን ነው እርጉዝ ነሽ እና ለምንና ይሄን እኮ ሳልነግረንሽ ግሩሜ ለምን አልነገረንም ታዲያ አልነገርኩትም እሱ አያውቅም በቃ ነገሮችን ሰርፕራይዝ ያደርገዋለሁ ምናምን አብረን ደስተኛ እንሆናለን ብዬ ባሰብኩት ጊዜ ነው እንደዚህ የተፈጠረው ነገር እናሰብኩት አልሆነም ቀንሽ የሚሆን በቃ ሰም ዋጋ የላትም ታያለህ በኋላ እኔ ቆይ እውነቷን ነው የምትልበት ጊዜ ይመጣል እኔ የደረሰብኝ ነገር እኔም ልንገራት ቢያንስ ትንሽ ከተማረች ከኔ ብነግራትስ ይልሽ አሁን አንቺ እየሰደብሽኝ ነው ግን እኔ የደረሰብኝ እኔም እንዳንቺ ሳለቅስ ነበረ አንቺ እኮ ታውቃለህ ንገረኝ እስኪ እሱ እንደዚህ አያደርግም ሴትዮ ተከፍላት ወይ ደግሞ ከሱ የሆነ ነገር ፈልጋ ነው በቃ እኔ ምንም አልፈለኩም እኔ ገንዘብ አልፈለኩም እኔም ካሁን በፊት እንደዚህ ሊሆን ገባሻ እኔ ካሁን በፊት ይልሽ እኔም እኮ ግራ ገባኝ መግዲ ማለት ይህንን እያየው የሚጻጻፉት ቴክስት አለ እኔ ማመን አልችልም በቃ ማመንም አልፈልግም ማመንም አታሳየኝ እኔ ካሁን በፊት እሱ ቤት ገብቼ እየሰራው ነበር ይልሽ ከገባሽ ማለት ነው አሁን ወደ ራስሽ ተመለሰሻል ልንገርሽ
አንድ ምሳሚን ከሆነ ማለት ነው የቤት ሰራተኛ ሆኜ ገብቼ እየሰራው ነበር። ነገሮች እኮ ባለቤቴን የሆነ ነገር አድርጋ በቃ አብረው እንዲተኙ ነው። ከእሱ ጋር ደግሞ በውርስ ጉዳይ ልጆቿን ማስጠቀም ስለፈለገች ነው። አየህ አይደል? እንደዛ አይደለም፣ እንዳሰብሽው አይደለም የሆነው ነገር። አሁን ምንድን ነው መሰለሽ እንዳሰብሽው አይደለም የተፈጠረው ነገር። ምንድን ነው መግዲ? ተረጋጊ እንጂ መግዲ። እኔ የምነግርሽ ነገር ብትሰሚ ጥሩ ነው። እኔ እንዳሰብሽው አይደለም። እኔ ተረጋጊ፣ ትታመሚያለሽ። ተረጋጊ። ዝም በይ ያልኩሽ ነው። በቃ ዝም በይ። በቃ እኔ አይመለከተኝም። ሲጀምር አልነግርሽም። በቃ እንዴ እኔ ምን አገባኝ? ሜዳ ላይ ብትወጪ እኔ ሴት ልጅ ስለሆንኩ ነው እንደዛ እየመከርኩሽ ያለው። ኖ መግዲ አቡላንስ መኪና